የዙል ሒጃ 10 ቀናትን በመደዳ መጾም እንዴት ይታያል? አንዳንድ ሰዎች ቢድዓ ነው ይላሉ። ዘመኑ ያለ ዒልም የሚናገሩ ሰዎች የበዙበት ዘመን ነው። ቅድም መግቢያ ላይ ባነበብነው ሐዲስ ማ ሚን አያሚን አልዓመሉ ሷሊሑ ፊሃ አሐቡ ኢለላህ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ስራ ተወዳጅ የሚሆንበት ቀን የለም አላህ ዘንድ እንደ ዙል ሒጃ 10 ቀናት ብለው። ከመልካም ስራዎች መሃል አንዱ ጾም ነው። ከሰሐቦች መሃል አንዱ ወደ ነቢያችን መጥቶ አንቱ የአላህ መልእክተኛ ሆይ አዘውትሬ የምሰራውን መልካም ስራ ጠቁሙኝ እስቲ ሲላቸው ጾምን አብዛ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከመልካም ስራዎች መሃል አንዱ ጾም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዙል ሒጃ 10 ቀን መልካም ስራ ከመቼውም በላይ ይወደዳል ብለው ከመናገራቸውም በተጨማሪ እሳቸውም የዙል ሒጃ 10ን ይጾሙ እንደነበረ አልባኒ ሶሒህ ባሉት ሐዲስ ተዘግቧል። عن بعض أزواج النبي أنه كان يصوم 9 ذي الحجة ويوم عاشوراء و3 أيام من كل شهر أبو داود ኢማሙ አልበይሀቂ ዘግበውታል። አልባኒ ሶሒህ ብለውታል። ነብዩ ሰለላሁ ዐለይሂ ወሰለም ከምስቶቻቸው መሃል አንዷ እንዳስተላለፈችው የዙል ሒጃ 9 ቀኖችን ይጾሙ ነበረ። የውም ዓሹራንም ይጾሙ ነበረ። በየወሩ 3 ቀንም ይጾሙ ነበር ተብሏል። ነዓም ሐዲሱ ሶሒህ ነው፣ ضعيف ነው፣ ኺላፍ ያለበት ሲሆን በርካታ ዑለሞች ሶሒህ ብለውታል። ሐዲሱ ነብዩ ራሳቸው መልካም ስራ ከመቼውም በላይ በዙል ሒጃ 10 ቀን ይወደዳል ብለው ዙል ሒጃን መጾም ይተዋሉ አይባልም። ነዓም አንዳንድ ጊዜ ዋጅብ ጾም እንዳይመስል አንዳንዴ ሊተውት ይችላል። አንዳንዴ አሟቸው ሊተውት ይችላሉ። ሙሳፊር ሆነው መንገደኛ ሆነው ሊተውት ይችላል። ለዚህም ነው አይሻ ረዲየላሁ ዐንሃ ነብዩ በአሽሩ ዙል ሒጃን ሲጾሙ መጨረሻቸው አላቀም ያለችው። ዑለሞች ይህን ሲያብራሩ እሷ አላየችም ማለት ነብዩ አልጾሙም ማለት አይደለም። አንዳንዴ ግዴታ አለመሆኑን ለማሳየት ትተውት ሊሆን ይችላል። ሌላ ጊዜ በህመም ምክንያት ትተውት ሊሆን ይችላል። ሌላ ጊዜ በመንገደኝነት በጉዞ ምክንያት ትተውት ሊሆን ይችላል ብላ ወኢላ የአራቱም የፊቅህ መዝሀብ ዑለሞች ዙል ሒጃን መጾም እንደሚቻል ሱና እንደሆነ ተናግረዋል። ነወዊ ረሒመሁላህ ተዓላ ፈሰውሙሃ ሙስተሐቡን ኢስቲሕባበን ሸዲዳ ብላ አሽሩ ዙል ሒጃን መጾም የጠበቀ ሱና ነው ብላ ሸውካኒም ተመሳሳይ ንግግር አላቸው። የዙል ሒጃ 10 ቀኖችን ሐጅ ላይ ላሉ ሰዎችም ይሁን ሐጅ ላይ ላሌሉ ሰዎች መጾም ሱና ነው። የዓረፋ ቀን ግን 9ኛው ቀን ግን ሐጅ ላይ ላሉ ሰዎች መጾሙ ሱና አይደለም። ነቢያችን ስላልጾሙ በዛ ቀን ሲጠጡ ስለታዩ አለይሂ ሰላቱ ወሰላም። ከሐጅ ውጭ ያሉ ወይም ሐጅ ያላደረጉ ሰዎች የዙል ሒጃን 9ኛውን ቀን ወይም የውሙ ዓረፋ በመባል የሚታወቀውን ዕለት መጾም የ2 ዓመትን ወንጀል እንደሚያራግፍ ነቢያችን አለይሂ ሰላቱ ወሰላም ሶሒህ በሆነ ሐዲሳቸው ተናግረዋል። በአነጋገር ደረጃ አሽሩ ዙል ሒጃ ይባል እንጂ መጾም የሚቻለው 9ኙን ቀን ነው። ሐጅ ላይ ላልሆነ ሰው 9ኙን ቀን በመደዳ ቢጾም ምንም ችግር የለው። ሐጅ ላይ ላሉ ሰዎች እስከ 8ኛው ቀን ቢጾሙ ምንም ችግር የለው። 10 የተባለው ተግሊበን ነው ይላሉ። 10 እና 9 ተቀራራቢ ስለሆነ አሽሩ ዙል ሒጃ ይባላል። ወከዛሊክ ከጾም ውጪ ያሉ መልካም ስራዎች 9ኛው ቀንም 10ኛው ቀንም ሊቀጥሉ ይገባል። ብዙ ሰዎች ከ9ኛው ቀን በኋላ 10ኛው ቀን ይዘነጉታል። 10ኛው ቀን የዒዱ ቀን ሶላተል ዒድ ያለበት፣ ተክቢር ያለበት፣ እርድ ያለበት ቀን ነው። ሐጅ ላይ ያሉ ሰዎች ደግሞ በርካታ የሐጅ ስራዎችን የሚፈጽሙበት ቀን ነው። አቅም ያለው ሰው ኡድሒያ ሊያርድ ይገባል። የተወሰኑ ዑለሞች ኡድሒያ ዋጅብ ነው ብሏል። መውቁፍ ነው በተባለለት አፈር ደግሞ አቅም ኖሮት ኡድሒያ ያላረደ ሰው ወደ መስገጃችን እንዳይመጣ ሁሉ ተብሏል። የተወሰኑ ዑለሞች መውቁፍ ነው ብለው የተወሰኑት መርፉዕ ነው ብለዋል። ላኪን የተሻለውና ራጂሑ ጅምሁር ዑለማ የመረጡት ኡድሒያ የጠበቀ ሱና ነው። አቅም ያለው ሰው ሊያርድ ይገባዋል። በዒድ ቀን ከሚደረጉ ዒባዳዎች መሃል አንዱ አላህን ከሚያስደስቱ ነገሮች አንዱ ለአላህ ብሎ ኡድሒያ ማረድ ነው። ሆኖም ከዙል ሒጃ 1 ከዛሬው ዕለት ጀምሮ እስከ ዙል ሒጃ 9 መጾም የቻለ ሰው ይጾም። ያልቻለ ሰው ሌሎች ኸይር ስራዎችን ያብዛ። ሶላት የበዛለት ሰው 2 ረካ ዝም ብሎ ይስገድ። መስገድ ማይከለከልባቸው ወቅቶች ላይ አቅም ያለው ሰው ሰደቃ ይስጥ። ምላሳችን ከዚክር ወደ ኋላ ይበል። ቁርአን እንቅራ። ክፍት ሰዓት ባገኘን ቁጥር መስጂድ ገብተን ቁጭ እንበል። ከደጋ ቀደምቶች መሃል አሽሩ ዙል ሒጃን በኢዕቲካፍ የሚያሳልፉ ሰዎች ነበሩ። ሙሉ ኢዕቲካፍን ከመቀመጥ ባንችል የሆነ ሰዓት ላይ መስጂድ ገብተን ቁጭ እንበል። መስጂድ ገብቶ ቁጭ ማለት ብቻ ዒባዳ ነው። በተለይ ሶላት እየጠበቁ ከሆነ ውዱእ አድርጎ መስጂድ ቁጭ ብሎ ሶላትን መጠበቅ የመላእክቶችን እስትግፋር እንዲያገኙ ያደርጋል።
አላህ ሱብሓነሁ ወተዓላ ኸይርን ካገረላቸው ባሮቹ ያደርገን። ሀዛ ወላሁ አዕለም። የዙል ሒጃ 10 ቀናትን በመደዳ መጾም እንዴት ይታያል? አንዳንድ ሰዎች ቢድዓ ነው ይላሉ። ዘመኑ ያለ ዒልም የሚናገሩ ሰዎች የበዙበት ዘመን ነው። ቅድም መግቢያ ላይ ባነበብነው ሐዲስ ማ ሚን አያሚን አልዐመሉ ሷሊሑ ፊሃ አሐቡ ኢለላህ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ስራ ተወዳጅ የሚሆንበት ቀን የለም አላህ ዘንድ እንደ ዙል ሒጃ 10 ቀናት ብለው። ከመልካም ስራዎች መሃል አንዱ ጾም ነው። ከሰሐቦች መሃል አንዱ ወደ ነቢያችን መጥቶ አንቱ የአላህ መልእክተኛ ሆይ አዘውትሬ የምሰራውን መልካም ስራ ጠቁሙኝ እስቲ ሲላቸው ጾምን አብዛ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከመልካም ስራዎች መሃል አንዱ ጾም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዙል ሒጃ 10 ቀን መልካም ስራ ከመቼውም በላይ ይወደዳል ብለው ከመናገራቸውም በተጨማሪ እሳቸውም የዙል ሒጃ 10ን ይጾሙ እንደነበረ አልባኒ ሶሒህ ባሉት ሐዲስ ተዘግቧል። عن بعض أزواج النبي أنه كان يصوم 9 ذي الحجة ويوم عاشوراء و3 أيام من كل شهر أبو داود إمام البيهقي ዘግበውታል። አልባኒ ሶሒህ ብለውታል። ነብዩ ሰለላሁ ዐለይሂ ወሰለም ከምስቶቻቸው መሃል አንዷ እንዳስተላለፈችው የዙል ሒጃ 9 ቀኖችን ይጾሙ ነበረ። የውም ዓሹራንም ይጾሙ ነበረ። በየወሩ 3 ቀንም ይጾሙ ነበር ተብሏል። ነዓም ሐዲሱ ሶሒህ ነው፣ ضعيف ነው፣ ኺላፍ ያለበት ሲሆን በርካታ ዑለሞች ሶሒህ ብለውታል ሐዲሱ። ነብዩ ራሳቸው መልካም ስራ ከመቼውም በላይ በዙል ሒጃ 10 ቀን ይወደዳል ብለው ዙል ሒጃን መጾም ይተዋሉ አይባልም። ነዓም አንዳንድ ጊዜ ዋጅብ ጾም እንዳይመስል አንዳንዴ ሊተውት ይችላል። አንዳንዴ አሟቸው ሊተውት ይችላሉ። ሙሳፊር ሆነው መንገደኛ ሆነው ሊተውት ይችላል። ለዚህም ነው አይሻ ረዲየላሁ ዐንሃ ነብዩ አሽሩ ዙል ሒጃን ሲጾሙ መጨረሻቸው አላቀም ያለችው። ዑለሞች ይህን ሲያብራሩ እሷ አላየችም ማለት ነብዩ አልጾሙም ማለት አይደለም። አንዳንዴ ግዴታ አለመሆኑን ለማሳየት ትተውት ሊሆን ይችላል። ሌላ ጊዜ በህመም ምክንያት ትተውት ሊሆን ይችላል። ሌላ ጊዜ በመንገደኝነት በጉዞ ምክንያት ትተውት ሊሆን ይችላል ብላ ወኢላ የአራቱም የፊቅህ መዝሀብ ዑለሞች ዙል ሒጃን መጾም እንደሚቻል ሱና እንደሆነ ተናግረዋል። ነወዊ ረሒመሁላህ ተዓላ ፈሰውሙሃ ሙስተሐቡን ኢስቲሕባበን ሸዲዳ ብላ የዙል ሒጃ 10 ቀናትን በመደዳ መጾም እንዴት ይታያል? አንዳንድ ሰዎች ቢድዓ ነው ይላሉ። ዘመኑ ያለ ዒልም የሚናገሩ ሰዎች የበዙበት ዘመን ነው። ቅድም መግቢያ ላይ ባነበብነው ሐዲስ ማ ሚን አያሚን አልዐመሉ ሷሊሑ ፊሃ አሐቡ ኢለላህ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ስራ ተወዳጅ የሚሆንበት ቀን የለም አላህ ዘንድ እንደ ዙል ሒጃ 10 ቀናት ብለው። ከመልካም ስራዎች መሃል አንዱ ጾም ነው። ከሰሐቦች መሃል አንዱ ወደ ነቢያችን መጥቶ አንቱ የአላህ መልእክተኛ ሆይ አዘውትሬ የምሰራውን መልካም ስራ ጠቁሙኝ እስቲ ሲላቸው ጾምን አብዛ ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። ከመልካም ስራዎች መሃል አንዱ ጾም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዙል ሒጃ 10 ቀን መልካም ስራ ከመቼውም በላይ ይወደዳል ብለው ከመናገራቸውም በተጨማሪ እሳቸውም የዙል ሒጃ 10ን ይጾሙ እንደነበረ አልባኒ ሶሒህ ባሉት ሐዲስ ተዘግቧል። عن بعض أزواج النبي أنه كان يصوم 9 ذي الحجة ويوم عاشوراء و3 أيام من كل شهر أبو داود إمام البيهقي ዘግበውታል። አልባኒ ሶሒህ ብለውታል። ነብዩ ሰለላሁ ዐለይሂ ወሰለም ከምስቶቻቸው መሃል አንዷ እንዳስተላለፈችው